እንኳን ደህና መጣችሁ። ዛሬ በዚህ ቪዲዮ ስለ አንድ ታላቅ ሰው ነው የምናወራው። የሚገርማችሁ ይህንን ታሪክ በእስልምና ውስጥ በጣም ለማግኘት ሞክሬያለሁ፣ ሀሳቡ የለም። በክርስትና ውስጥ ግን አለ። ጉዳዩ ግን ስለ ሃይማኖት አይደለም። በተለያዩ የሃይማኖታዊ አስተምህሮ ታሪኮች ውስጥ ስለነበሩና በሰው ልጅ የምድር ታሪክ ውስጥ ስላለፉ ታላላቅ የሰው ልጆች ባህሪ፣ ስብዕና፣ የአሸናፊነት መንገድ ራሳቸውን የገነቡበትና ለከፍታ ያበቁበትን መንገድና ጥበብ ነው በዚህ ቻናል የምንማረው። ስለዚህ ሀሳቡ ሙስሊም ሆናችሁ ክርስቲያን ኢዳዝ ማተር፣ ሙስሊም ከሆናችሁ እንደ አንድ የሰው ልጅ ታሪክ የተከናወነም አድርጉት ያልተከናወነም አድርጉት፣ ለህይወታችሁ የሚጠቅም ነገር ለመማር እንደመጣችሁ አስባችሁ አድምጡኝ። ክርስቲያኖችም ከሆናችሁ ታሪኩ ከእናንተ ሀሳብ ጋር በደንብ ስለሚገናኝ ይበልጥ ዲፕ ከልባችሁ አድምጡኝ። ይሄ በጣም ጥልቅ የሆነ ሀሳብ ነው። ዛሬ መዋራው ከአምላኩ ጋር ስለታገለው ከመላእኩም ጋር ታግሎ ስላሸነፈው ታላቅ ሰው ያዕቆብ ነው። ኢንተረስቲንግ የሆነ ቶፒክ ነው። ከአምላኩ ጋር ታግሎ ያሸነፈው ያዕቆብ ምን ማለት ነው? በጣም ዲፕ ነው እኮ አይደለ? ሃይማኖታዊ አስተምህሮት ወይንም ማብራሪያ አይደለም እዚህ ጋር የምሰጣችሁ። ግላዊ ምልከታና ምን ልትማሩ እንደምትችሉ ዲፕ የሆነውን ጥልቅ እኔ የተረዳሁትን እንዲሁም ደግሞ ብዙዎች ከተረዱት አንጻር መሰረት አድርጌ ነው ዛሬ አዲስ ሀሳብን ላካፍላችሁ የምሞክረው። ታሪኩ እንደዚህ ነው። ያዕቆብ በአንድ ምሽት ላይ ተቀምጦ ሳለ ሁሉን ቤተሰቦቹን ሸኝቶ ነበረ፣ ብቻውን ነበረ እና ቀን ሙሉ ብዙ ነገሮችን ፌስ ያደርግ ነበረ። በነገራችን ላይ ሲጋፈጥ ነበረ። እሱ ምንድነው? ወንድሙ ኤሳውን ፈርቶ ነበርና ከፊት ለፊት ባሮቹን አስቀደመ። ለባሮቹም የተለያዩ ግልገሎችን የተለያዩ እንስሶችን ሰጣቸው። ከዛም በኋላ ምናልባት ኤሳው ካገኛችሁ ይህ ወንድምህ ያዕቆብ ለአንተ የሚያበረክትልህ ስጦታ ነው ብላችሁ ስጡልኝ ይላችኋል። እንዲሁም ደግሞ ወንድሙ ኤሳው ችግር እንዳይፈጠርና የተለያዩ ጉዳዮች እንዳይደርሱበትም ሰግቶ ነበረ። ቤተሰቦቹንም ከኋላ አሰልፎ እንዲሁም ደግሞ ባሮቹን ከፊት ያደረገ ሲመጣ ነበረ። ምሽት ላይም ስለ ወንድሙ የተጨነቀ እየፈራ ወንድሙ ስለመጋፈጥም በሚያስብበት ወቅት ነበረ። አንድ አካል ወደሱ ይመጣል፣ አንድ ሰው። ከዛ ያን አካል እሱን መታገል ይጀምራል። ይታገለዋል። ሌሊቱን ሙሉ ይታገላሉ። ከዛ በኋላም ምን ይላል አካል? ሊነጋ ነው ልቀቀኝ ይለዋል። ከዛ በኋላ ያዕቆብ ምን ይላል? በዛ ሁሉ ትግል ውስጥ በነገራችን ላይ የሰውነቱ ብዙ ፓርቶች ራሱ አጥንቶቹ ዲስሎኬትድ ሆነውበት ነበር። እንደዛ ሆኖ እንኳን በስቃይና በህመም ሆኖ እንኳን መልቀቅ አልፈለገም ነበር ያዕቆብ። ከዛም ልቀቀኝ ይለዋል። ካልባረከኝ አልለቅህም ይለዋል። ልቀቀኝ ካልባረከኝ አልለቅህም። በስተመጨረሻስ ምን ይለዋል? ስምህ ማን ነው ብሎ ይጠይቀውና ይባርከዋል። ይሄ በጣም ኢንተረስቲንግ የሆነ ቶፒክ ነው። ይህን ሀሳብ አሁን ወዳለንበት ነባራዊ ህይወትና ዓለም ውስጥ እናምጣው። ይህንን ትግል ይህ ዓለም ወይንም ደግሞ ይህ ህይወት ብለን እናስበው። ህይወት ላይ ብዙ ችግር ሊደርስብን ይችላል። የቤተሰብ ችግር ሊያጋጥመን ይችላል። የግል ችግሮቻችን፣ የምንወደውን ሰው ያለማግኘት ሊሆን ይችላል። የምንፈልገውን ዓላማ ያለማሳካት፣ እንዲሁም ደግሞ የጤና ችግሮች፣ የጤና እክሎች ሊኖሩ ይችላሉ። እንዲሁም የሆነ ዓላማ ለማሳካት በምናደርገው ጉዞ ላይ ብዙ በምቀኝነት የሚነሱብን፣ በክፋት የሚያሴሩብን፣ እኛን ለመጣል እንቅልፋቸውን የማይተኙ እንቅልፋቸውን አጥተው ለእኛ ውድቀት የሚሰሩ በጣም ብዙ ሰዎች ህይወታችን ውስጥ ሊኖሩ ይችላሉ። እነዚህ ሁሉ ሰዎች የእኛ የግል ጠላት አይደሉም። የዚህ ዓለም አንዱ መልክ ነው ብላችሁ ማሰብ አለባችሁ። ከዛስ ምንም አይነት ፈተና ቢመጣ፣ ምንም አይነት ወጀብ ቢመጣ ምን መሆን አለባችሁ? ካልባረካችሁ መልቀቅ የለባችሁም። ችግሮች እናንተ ጋር የሚመጡት እናንተን ለማጠንከርና ለማበርታት ነው። ይሄ በጣም ቀላል የሆነ ፎርሙላ ነው። በጣም ቀላል የሆነ ፎርሙላ ነው። አንድ ሕፃን ልጅ ውለዱት፣ የሆነ ሰርቫይቭ ለማድረግ የሚያስቸግር ቦታ ላይ ያሳደጉት። አንድ ሕፃን ልጅ ውሰዱት፣ በቅንጦትና በምቾት ቦታ ላይ ያሳደጉት። ከዛ በኋላ ሁለቱንም ከዚህ በፊት የማያውቁት ተመሳሳይ የሆነ ችግር ያለበትና ውጣ ውረድ የበዛበት ሁኔታ ውስጥ አስገቧቸው። ኢትስ ኦብቪየስ በችግር ውስጥ ያስደገው ያሸንፋል። 50 ኪሎ እና 60 ኪሎ ችግር የደረሰበት 50 ኪሎ እና 60 ኪሎ ችግር መሸከም የለመደ የሰው ልጅ ገና ከልጅነቱ ገና በወጣትነቱ ገና ህልሙን በማስተዳደር ላይ ሳለ ይህ ችግርን የለመደ የሰው ልጅ ነገ 100 ኪሎ እና 80 ኪሎ ይመጣ አይደንቀውም። ለምን? በ50ውና በ60ው የህይወትን ትልቅ ትምህርት ስለተማረ ማለት ነው። በተመሳሳይ ህይወት ላይ በጣም ብዙ አይነት ትግሎች አሉ። በገንዘብ ውጤታማ ለመሆን የሚደረግ ትግል አለ። በቤተሰብ ውጤታማ ለመሆን የሚደረግ ትግል አለ። በፍቅር ውጤታማ ለመሆን የሚደረግ ትግል አለ።
በስራ በዕለት ተዕለት እንቅስቃሴያችን ላይ ውጤታማ ለመሆን የሚደረግ ትግል አለ። ብዙ ትግሎች አሉ። እንዲሁም ደግሞ እንደ ኢሳው ቤተሰቡ ጋር ያውም ከወንድሙ ጋር ግጭት ተፈጥሮ ራሱን ለማዳን ችግር እንዳይፈጠር ብሎ ከመስጋትና ብዙ ነገሮችን ከማሰርና ከመጨነቅ የሚፈጠሩ ከወዳጅ ጋር ከቤተሰብ አባል ጋር የሚፈጠሩ በጣም ብዙ ችግሮች ምድር ላይ ይከሰታሉ፣ ይመጣሉ። ሰው ናችሁና ከዚህ ችግር ላይ ትፋጠጣላችሁ። ያኔ ምንድነው ማድረግ ያለባችሁ? መታገል መቻል አለባችሁ። ተስፋ መቁረጥ የለባችሁም። ተስፋ መቁረጥ ራሱ ተስፋ እስከሚቆርጥ ድረስ እናንተ ራሳችሁ ለራሳችሁ ዓላማና ስኬት እናንተ ራሳችሁን አበርትታችሁና አጽንታችሁ ይህንን ዓለም መታገል መቻል አለባችሁ። ተስፋ አይቆርጥም እንዴ አይተውም እንዴ የተባለ በችግር ላይ ችግር ሲመጣ ልክ ያዕቆብ ሰውነቱ አጥንቶቹ ቦታ እንደለቀቁበት ልክ እንደናንተም የችግሮች ብዛት ሕመምን ቢያመጡባችሁ፣ ብስጭትን ቢያመጡባችሁ፣ ሐዘንን ቢያመጡባችሁ፣ ብቸኝነትን ቢያመጡባችሁ እንኳን መልቀቅ የለባችሁም። እስከ መች? እስከሚባርካችሁ ድረስ። ከዛ በኋላማ መሄዱ ቀላል። በብዙ መከራና ውጣ ውረድ ውስጥ አንድ ሰው ቢዝነስ ከገነባ ያንን ቢዝነስ ያስቀጥለዋል። የአፍሪካኖች አባባል አለ። እሱም ቀላልና ግልጽ የሆነ አባባል ነው። እሱ ምንድን ነው? ውሃውን አንተ ከሆንክ በሸክላው የቀዳኸው እያንዳንዱ ጠብታ ያሳስብሃል። ስለዚህ አንዴ ከመጣችሁት በኋላ በብዙ ውጣ ውረድ ውስጥ በኋላ ታግላችሁ ከተባረካችሁ በኋላማ በምን አይነት ትግል ውስጥ እንዳመጣችሁ ስለምታውቁ ማስኬዱ ቀላል ነው። የመጀመሪያው 1 ሚሊዮን ብር ይምጣ፣ ከዛ በኋላ ማብዛቱ ቀላል ነው። 1 ሚሊዮኑ የመጣው በስራ በጥረትና በብዙ እንቅልፍ ማጣት ከሆነ ያንን መርገም ነው። ወይም ደግሞ ያንን በማድረግ ውስጥ የነበሩትን ኦፖርቹኒቲዎች እያስታወሱ እነሱን ፖሲቢሊቲ አሁንም በማምጣት ገንዘቡን ማብዛት ይቻላል። ትልቁ ጉዳይ ትግሉን የማሸነፍና ያለማሸነፍ፣ በትግሉ ላይ ተስፋ የመቁረጥና ያለመቁረጥ ጉዳይ ነው። ከዛስ ምን ይላል ሐሳቡ ላይ? ሊነጋጋ ስለደረሰ ልቀቀኝ ነው አይደል ያለው። በተመሳሳይ ዓለም ሊያሰለቻችሁ ይችላል። ወጣትነትህ ሊያልቅ ከሆነው እኔም በመከተል ይህንን ዓላማ ሳላሳካ ስትል ልቀቀኝ ይላችኋል ዓለም። ንጋትን እንደርጅና አስቡት። ጊዜ እኮ አለቀ። ከዚህ በኋላ ጉልበትህን፣ ጊዜህን፣ እውቀትህን፣ ኃይልህን፣ ትኩረትን ሁሉ እኔ ላይ ጨረስክ ልቀቀኝ ይላችኋል አንዳንድ ይሄ ዓለም። ለምን? በቃ እናንተ የሆነ ነገር ለማሳካት ስትጓዙ ስትሞክሩ አልሆንም እያለ ማለት ነው። ወጣትነታችን እንደባከነ ይሰማናል። በፍጹም አልባከነም። ሊነጋጋም ይሁን ትታገላላችሁ። ካልባረከኝ አልለቅህም ማለት መቻል አለባችሁ። ምቀኛ የሚነሳ በብዙዎች ፊት ለፊት መቆምን አትፍሩ። እናንተ የያዛችሁት እውነት ከሆነ በውሸት 50 ዓመት ከምትኖሩ እውነት ተናግራችሁ አንድ ቀን ብትኖሩ ምረጡ። አምላክ ምስክሬ ነው፣ እኔ የምኖረው እንደዛ ነው። ለውሸት በፍጹም አልሰለፍም። በቀናነትና በሚዛናዊነት ምንም ነገርን ለመመልከት እጥራለሁ። ከኔ በኩል ሁሌም ቢሆን ቀና ለመሆን እሞክራለሁ። በክፋት የመጣብኝን ደግሞ በይቅርታ አሸንፋለሁ። ይቅርታዬን ንቆ በክፋት ለተመለሰብኝ ደግሞ በታላቅ ሰንሰለትና ማኒፑሌሽን ድጋሚ አሸንፋለሁ። አውሬነቴን በጣም ተቆጣጠሬው የሰው ልጅነቴን ድብቁ ስብዕናዎቼን ኮንትሮል አድርጌያቸው እኖራለሁ። መጠቀም ባለብኝ ሰዓት ደግሞ አውጣለሁ። በዚህ ሁሉ ሂደት ውስጥ ግን ምንም ይምጣ ምንም ተስፋ መቁረጥ የሚባል አላውቅም። ለዚህ እኔ ራሴ በግል ሕይወቴ ምስክር ነኝ። የያዕቆብ ሐሳብ በጣም ዲፕ ነው። ከመልአኩ ጋርም ታገለ፣ ከአምላኩ ጋርም ታግሎ አሸነፈ። ኢትስ ኢንተረስቲንግ ቶፒክ። እስኪ በዚህ ጉዳይ ላይ ሪሰርች ስሩ በራሳችሁ። ቻት ጂፒቲን ጠይቁት። ምን ማለት ነው? እስኪ ሪዝን ላይ ታደርጉትና ከታች ሪዝን ምናምን የሚያማርጣችኋል አይደለ? ዲፕ ሪዝን እንዲሰጣችሁ ላይክ ራስህን እስኪ በባይብልን 100% ካወቀ ሰው አንጻር ሁን። ቁርአንንም ካወቀ ሰው አንጻር ሁን። ራስህን ላይክ እስከ ዛሬ የነበሩ ኢንፎርሜሽኖች እንደ ኢንሳይክሎፒዲያ አስብና ይሄን ሐሳብ ከብዙ ፍልስፍናዎች እውቀቶች ከቡዲስቱም ከባኤውም ከእስልምናውም ከክርስትናውም ጋር አድርገህ ምን ሊባል እንደተፈለገ ይህን ሐሳብ አስረዳይ ብላችሁ ጠይቁት። እያንዳንዱ ሐሳብ በእያንዳንዱ ቀን የምትጠይቁት አድርጎ ያስረዳችኋል። እናንተ የምትፈልጉትን ውሰዱ። እኔ ዛሬ ልነግራችሁ የፈለግኩትን ሰጥኋችሁ። የሚጠቅማችሁ ትወስዳላችሁ። ስለዚህ ተስፋ መቁረጥ የሚባል ነገር የለም። ተስፋ የሚቆርጠው ማን ነው መሆን መቻል ያለበት? ተስፋ የሚቆርጠው የሚያደርገውን የማያውቁ ሰው ብቻ ነው። የምታደርጉትን ነገር ካወቃችሁ፣
ተጨባጭ የሆነ ሐሳብ ካላችሁ በነገሩ ላይ ሐሳባችሁን በእውቀት ካገዛችሁት እውቀታችሁን በተግባር ቅርጽ ለማስያዝና ወደሆነ ድርጊት ውስጥ ለማምጣት ሰዎች ጋር ግንኙነት ለመፍጠር የምትሯሯጡ እንዲሁም ያላችሁን ገንዘብ ተጠቅማችሁ የነገር ለማሳካት የምትሄዱ ከሆነ ሺህ ጊዜ ቢወርቅ ቢነሳ ምን አስጨነቃችሁ? ዋናው አይጥፋ። ትግሉ እስካለ ድረስ እመኑኝ አሸናፊነት አለ። ብቻ ትግሉ ይቀጥል። ትግሉ ከጠፋ ግን አሸናፊነቱም አብሮ ይጠፋል። ተስፋ መቁረጥም ይከተላል። ወደ ራስን መጥላት ትመጣላችሁ። ከዛም በኋላ እርባና ቢስነት፣ ህይወት ትርጉም አልባ ናት ወደሚል አስተሳሰብ ትመጣላችሁ። ከዛ በኋላስ በአምላካችሁ ያላችሁ እምነት ይሸረሸራል። የቀድሞ ፍቅራችሁ ይንሸራተታል። ከራሳችሁ ጋር ትጣላላችሁ። የዚህን ዓለም ጣዕም ሳታውቁት ታልፋላችሁ ማለት ነው። ይህ ነው የሚሆነው። በጣም የሚያሳዝነው እዚያ ታዲያ ምንድን ነው? ልጆቻችሁ እንኳን ምንም ቁም ነገር ከእናንተ የሚቀበሉት ነገር የለም፣ ተኝታችሁ በመዋላችሁ ምክንያት። በጣም ነው የሚያሳዝነው። ተስፋ በመቁረጣችሁ ምክንያት በቃ ሊነጋብኝ ነው ወይንም እድሜ ሄደ፣ ያዕቆብ ሊነጋ ነው እየተባለ እንኳን ካልባረከኝ አልለቀም ብሎ ታግሎ ነው ያሸነፈው። እናንተ ግን ልክ ሊነጋባችሁ እንደሆነ ስታቁ ወይንም ደግሞ በሌላ ቋንቋ እድሜያችሁ እየሄደ እንደሆነ ስታቁ፣ ይህ ነገር ብዙ እንዳለፋችሁ ስታቁ፣ በጣም ብዙ ዓመት የለፋችሁበትን ነገር በአንዴ ትተውታላችሁ። ላ መሆን የለበትም እንደዛ በምንም አይነት ተአምር። በፍጹም ካልባረካችሁ ልትለቁት አይገባም። ለህልማችሁ ስትሉ ዘለዓለም እየተፋለማችሁ መሞት ጀግንነት ነው። እመኑኝ፣ ለህልማችሁ ስትሉ እንደዛ ማድረግ። ህልምን ትቶ ባዶ ቀፎውን የሌሎችን ዓላማ ማሳካት ህይወት አይደለም። የጥንት የግሪክ ታሪክ ላይ የአኪሊስ ሙቪን ያያችሁ ልትኖሩ ትችላላችሁ። ከአማልክት ወገን የተወለደ ልጅ ነው ተብሎ ይታሰባል። እና ጦር ሜዳ እየሄደ ያለ ህፃኑ ልጅ ሰይፉን ይዞለት ይመጣና እየሮጠ መጥቶ ይሄው ሰይፍ ብሎ ይሰጠዋል። ዛሬ እኮ ልትፋለም የምትሄደው ሰው እኮ በጣም ትልቅ ነው፣ በጣም ያስፈራል፣ በጣም እኮ በቃ ይገልሃል፣ እኔ ፈርቻለሁ ምናምን ይለዋል። ከዛ በኋላ አንተ አትፈራም ይለዋል። ከዛ ምንድን ነው ያለው? ይህ ከአማልክት ወገን የተወለደው አኪሊስ የተባለው ሰው ማለት ነው ምን አለው? ወደ ልጁ ተመለከተና ለዚህ ነው መቼም ታላቅ ሰው አንተም አትሆነው ብሎት ሄደ። ለዛች ሕፃን ልጅ ትልቅ ትምህርት ሰጠው። ያ ሲንና ያንን መልእክት ያንን ታሪክ ሲመለከት ራውኤልም በግሉ ትልቅ ትምህርትን ተማረ። እናንተም ቪዲዮ ስትመለከቱ ትልቅ ነገር እንደምትማሩ ተስፋ አለኝ። ለምን የዚህ ቻናል ሰብስክራይበር ከሆናችሁ በእርግጠኝነት ቁም ነገር ይመቻችኋል። በታሪኮች በጥበብ ውስጥ የተመሰጣችሁ ናችሁ። ራሳችሁን ትናንት ካላችሁበት ደረጃ ከፍን ለማድረግ በሞራልም በስሜትም በእውቀትም በአመለካከትም በህይወት አካሄድና ጥበብም በራስ መተማመንም ጭምር ማሳደግ የምትፈልጉ ሰዎች ስለሆናችሁ ከነዚህ ዛሬ ካወራንበት ከያዕቆብ ሀሳብ ላይ ልክ እኔ ከአኪሊስ እና ከዚህ ሕፃን ልጅ ትዕይንት ይህን እንደተማርኩ ለእናንተ የህይወት በረከት የሚሆን ሀሳብ እንደተማራችሁ ተስፋ አለኝ። ሌላ ጊዜም በሌላ ቪዲዮ የምንገናኝ ይሆናል። ሁላችሁንም ከልብ ከልብ አመሰግናለሁ። አብራችሁኝ ስለነበራችሁ መልካም ጊዜ